በቤተ መቅደስ ጽላት ባለበት ለተሳለመ በአንተ ለተማጸነኝ አለ ኢየሱስ ክርስቶስ ተክለ ሃይማኖትም በአንተ ለተማጸነኝ። እሺ ስንት ትውልድ ምርለታለሁ እንዳለ ታውቃላችሁ? 10 ትውልድ 10 ጄኔሬሽን 10 ትውልድ 10 ትውልድ ማለት ምን ማለት ነው? ለምሳሌ እኔ ያለው አባቴ ያለ የአባቴ አባት አለ የአባቴ አባት አለ ቁጠሩት። ዛሬ ይሄን ድምጽ ሰምታችሁ ስለ አቡነ ተክለ ሃይማኖት ብላችሁ የምትጸልዩትን ሁሉ ወደታች ገና ከናንተ በታች 10 ትውልዳችሁን እባርከዋለሁ ነው ያለው እግዚአብሔር። ይሄ ነው የቅዱሳን ጸጋ። እኔ ከኦርቶዶክስ ተዋሕዶ እምነት ውጭ ያሉ ሰዎች ያሳዝኑኛል። ይሄን ሁሉ ክብር አጥተው ይሄን ሁሉ ጸጋ አጥተው ለመመጻደቅ አይደለም። ምን ይሄን እምላችሁ ኦርቶዶክሶች እንድንመጻደቅ አይደለም። እግዚአብሔር በጳውሎስ የነገረን ይሁ እነዚህ ሁሉ አባቶች እንደ ደመና ከከበቧችሁ ምን ያስጨንቃችኋል ነው ያለው። አሁን የምትጨነቁ ሰዎች አላችሁ፣ በሁሉ ነገር ትጨነቃለን። እሺ አሁን የተክለ ሃይማኖትን ጉዳይ ነው ያነሳውና ተክለ ሃይማኖት ስለሌለው ጴንጤ አዝኗል። በጣም ሐዘንና ዋይታ ተሰምቶታል ዘቤ ማለት ነው። እስቲ እንድገመው አንድ ጊዜ እና ያዕቆብ መቅደስ ጽላት ባለበት ለተሳለመ ስማ፣ በቤተ መቅደስ ጽላት ባለበት ለተሳለመ በምን በቤተ መቅደስ ጽላት ባለበት ሊስን ኦርቶዶክሳውያን ስሙ፣ ወንጌል አማኞችም ስሙ። የሚያምኑት መቅደሱ የተክለ ሃይማኖት እንደሆነ ነው። እየሰማችሁ ነው? መቅደስህ ባለበት። ስለዚህ እነዚህ ሰዎች የሚያምኑት መቅደሱ የእግዚአብሔር ነው አይደል ሲሉ ነው የነበረው። ኖ ኖ ኖ ኖ፣ መቅደሱ የተክለ ሃይማኖት። ጽላቱ የእግዚአብሔር የቃል ኪዳን ታቦት ምናምን ሲሉ አልነበር እንዴ? ጽላትህ ባለበት የማ ጽላት ነው? የተክለ ሃይማኖት። ስለዚህ መጥቆራ ጋር ስትሄድ መቅደሱ የማን? የመጥቆራን። ጽላቱ የማን? የመጥቆራን። አርሴማ ስትሄድ መቅደሱ የማን ነው? የአርሴማ። ጽላቱ የማን ነው? የአርሴማ። የሚሰገደው ለማን ነው? ለአርሴማ። እየሰማኸኝ ነው? በደንብ ስማው እስቲ ድገምና። በቤተ መቅደስ ጽላት ባለበት ለተሳለመ ይሁን በአንተ ለተማጸነኝ አለ ኢየሱስ ክርስቶስ። በቤተ መቅደስ ጽላትህ ባለበት ለተሳለመና በአንተ ለተማጸነኝ በማ በተክለ ሃይማኖት ለተማጸነ 10 ጄኔሬሽን እምርለታለሁ፣ 10 ትውልድ እምርለታለሁ አለ። የሁሉ ልብስ ቢጫ ነጭ ምናምን ለብሶ ጥቁር ምናምን ለብሶ ወጥቶ በቃ ይሄን ነው የሚያወሩት። ይሄ ነው። ይሄ አይደል እንደ የህዝባችንን ከእግዚአብሔር የለየ ከክርስቶስ ኢየሱስ የለየ ሰዎች አምነው ንስሐ ገብተው እንዳይድኑ ያደረገ። እንግዲህ እነ መጥቆራንም አጥምቆ አመነኮሰ የሚባለው ተክለ ሃይማኖት ነው። ተክለ ሃይማኖት ዜና ማርቆስ የሚባሉት እነ መጥቆራን ያጠመቁ፣ እነ ባህረ አልቅም የሚባል አጋንንት በቁሙ አጥምቆ መነኩሴ ያደረገ ገርዞ፣ የቀትር ጋኔል ባለ 2 ክንፍ ጠቋር አጥምቆ ጻድቅ አደረገ የሚል። ስለዚህ መቅደስም ሆነ ጽላትም ሆነ ልብስም ሆነ ስዕልም ሆነ ምንም ነገር በእነሱ ስም የሚደረገው በሙሉ ፐርፐዝሊ ለነሱ ነው፣ ለራሳቸው ማለት የተክለ ሃይማኖት ቤተክርስቲያን መታሰቢያነት ነው ሲሉ ነበር። ኖ ኖ ኖ ኖ፣ ራሱ መቅደሱ ራሱ የጣዖት ቤተ መቅደስ እንደሆነ የምታውቀው ለሱ ነው፣ ለተክለ ሃይማኖት መቅደስ። ወደ መቅደስህ መጥቶ ለተሳለመ አዮ ወደ መቅደስ በደንብ ስማው፣ አንዴ ልድገሙ። በቤተ መቅደስህ ጽላት ባለበት ለተሳለመ በቤተ መቅደስህ ጽላትህ ባለበት አዮ ባለበት ለተሳለመ እሺ በአንተ ለተማጸነኝ አለ ኢየሱስ ክርስቶስ ተክለ ሃይማኖትም በአንተ ለተማጸነኝ። ስንት ትውልድ ምርለታለሁ እንዳለ ታውቃላችሁ? 10 ትውልድ 10 ጄኔሬሽን 10 ትውልድ። ሰውየው ንስሐ ቢገባም ንስሐ ባይገባም
ጌታን ቢቀበልም ባይቀበልም መጽሐፍ ቅዱስ ሪኳየርመንት አድርጎ ያስቀመጣቸውን የመዳን መንገዶች ቢያደርግም ባያደርግም አዮ በልጁ ያመነ የዘላለም ሕይወት አለው ያላመነ ግን ይፈረድበታል የሚለውን ያንን አንድ ሰው ባይፈጽም ግን የተክለ ሃይማኖት ገዳም ሄዶ መቅደሱ ባለበት ጽላቱ የተክለ ሃይማኖት መቅደስና ጽላት ባለበት የተሳለመ በስሙ የጸለየ ሰው 10 ጀነሬሽን ይማርለታል እያሉን 10 ጀነሬሽንስ ለዚህ ነው የሚያዝንልን ማለት ነው ለኛ አዛኝ ቅቤ አንጓች ነው ምንድነው የሚባል አባባል አለ ለራስ እዘን ዘቤ እዚህ ሁሉ ኮተት ውስጥ ያለህ አንተነ ይሄንን ሁሉ ኮተት ህዝብ ላይ የምትጭነው አንተነ ይሄንን ሁሉ የተጣመመ የአጋንንት ትምህርት ለዚህ ምስኪን ህዝብ 10 ትውልድ ይማራል እያልክ የአጋንንትን ትምህርት የምታስተምረው አንተ ነው የሚታዘንል እና እንዳንተ የሚያስተምሩ ቢጫና ቀይ ቀሚስ እየቀየሩ የሚያስተምሩ እነሱ ናቸው የሚታዘንላቸው እናንተን ሰምቶ ገደል የሚገባው ህዝብ ነው የሚታዘንለት የሚለቀስለት ይሄን ተረት ጴንጤ ስለማያምነው ስለማይቀበለው በወንጌል እውነት ላይ የተጻፈውን ብቻ ስለምናምን አዘንኩኝ ማለት ጀመረ ረባክ 10 ትውልድ ማለት ምን ማለት ነው ለምሳሌ እኔ ያለው አባቴ ያለ የአባቴ አባት አለ የአባቴ አባት አለ ቁጠሩት ዛሬ ይሄን ድምጽ ሰምታችሁ ስለ አቡነ ተክለ ሃይማኖት ብላችሁ የምትጸልዩትን ሁሉ ወደታች ገና ከናንተ በታች 10 ትውልዳችሁን እባርከዋለሁ ነው ያለው እግዚአብሔር ይሄ ነው የቅዱሳን ጸጋ እኔ ከኦርቶዶክስ ተዋሕዶ እምነት ውጭ ያሉ ሰዎች ያሳዝኑኛል ከኦርቶዶክስ ውጭ ያሉ ሰዎች ያሳዝኑኛል አላለም እኛ ደግሞ አንተ በጣም ታሳዝነናል በጣም ሰው ሁሉ ጋቢና ልብስ ለብሶ ይዋሻል ይሄ ሁሉ ቀይ መጋረጃ ተደግፎ ይሄ ሁሉ ውሸት የኢየሱስ ክርስቶስ ኪዳን የት ሄዶ ነው እሱ ራሱ በደሙ የመሰረተው ኪዳን የት ሄዶ ነው ለተክለ ሃይማኖት ቃል ኪዳን የሚገባው ለራሳችሁ አልቅሱ የሚለው ጥቅስ ትዝ አለኝ ለራሳችሁ አልቅሱ የእስራኤል ሴቶች ኢየሱስን እያዩ ሲያለቅሱ የሉቃስ ወንጌል ምዕራፍ 23 ቁጥር 28 እስከ 29 ኢየሱስ ግን ወደ እነሱ ዞር ብሎ እንዲህ አለ እናንተ የኢየሩሳሌም ልጆች ለኔስ አታልቅሱልኝ ዳሩ ግን መካኖችና ያልወለዱ ማህፀኖች ያላጠቡ ጡቶችም ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ ለማና ለራሳችሁና ለልጆቻችሁ ዘበነ ለራሱና ለሚያስተምረው ህዝብ ያልቅስ ንገሩልኝ አድርሱልኝ ለራሱና ይሄንን ስህተት እየጋተ ወደ ገደል እየጨመረው ላለው ህዝብ ያልቅስለት ለራሳችሁና ለልጆቻችሁ አልቅሱ አዝኛለሁ እንዴት ያሳዝኑኛል በቃ ከተክልየ ኪዳን ውጪ ያሉ ሁሉ እንዴት ያሳዝኑኛል አለ አንተ ይሄንን መልእክት እንደምትሰማው አውቃለሁ ለራስህና በዚሁ የስህተት የአጋንንት ትምህርት ወደ ሲኦል ለምትነዳቸው ነፍሳት አልቅስ እዘን ይሄ እኮ ግልጽ የሆነ ሰይጣናዊ ትምህርት ነው 10 ጀነሬሽን የክርስቶስ ኢየሱስ ደም የት ሄዶ ነው የተክለ ሃይማኖት ጽላትና ታቦትና ማን ነው መቅደስ በታነጸበት ስፍራ ሄዶ 10 ጀነሬሽን ማለት እንዴ ምን ቀረ ታዲያ
በዚህ አይነት እኮ ተክለ ሃይማኖትን የማያውቀው ዓለም በሙሉ ጠፍቷል። ተወጴንጤውን በመላው ዓለም ያለ ከነመፈጠሩ ከነግሩ መቆረጥ ከነተቅማጡ ተክለ ሃይማኖትን የማያውቁ በውጭው ዓለም ያሉ በሙሉ በምናቸው ሊድኑ ነው አትለኝም? በምኑ ሊድን ነው? በምኑ ሊድን? ይሄ አይደል እንደ የኢትዮጵያን ምድር ያስረገመ መተትና ድግምት ሟርት ማለት ይሄ እኮ ሟርት እኮ ነው። የምድሪቱ ነቀርሳ እኮ ይሄ እኮ መነቀል ያለበት እኮ ይሄ እኮ ነው። ኢየሱስ ክርስቶስ በመስቀል ላይ ከሰራው የማዳን ስራ ከሞቱ ከደሙ መፍሰስ ከስጋው መቆረስ ከሞቱና ከትንሣኤ ውጪ ሌላ ምንም አይነት የመዳኛ መንገድ የለህም። እረፈው። የለም በቃ መዳን በሌላ በማንም የለም ነው የሚለው የሐዋርያት ሥራ ምዕራፍ 4 ቁጥር 12 መዳን በሌላ በማንም የለም። በማንም ነው የሚለው በማንም አዮ የተቅማጡ ሌላ ጉዳይ እንደ ክርስቶስ የስቅለቴ ደም አድርጌ ቆጥሬሃለሁ እያለ በኢየሱስ ላይ እየዋሹ ሚለቀስላችሁ እናንተ ናችሁ። ነጠላ ተዘግዝቆ ሚለቀስላችሁ እናንተ ናችሁ። ጴንጤማ ተገላግሏል። አለማወቅ አይሻልም? ይሄን ተረተረት ይሄንን ሰምቼ እድናለሁ ብለህ የምታስብ ከሆነ ወንድሜ በቃ ገለውሃል። የኢትዮጵያ ሕዝብ አልቋል ስል አልቋል። በእነሱ ተረት አልቋል። በእነሱ ተረት እግዚአብሔር ይገስጸው። ይህንን ሐሰተኛ መንፈስ በመኖክሲው በቄሱ በጳጳሱ አንደበት ውስጥ ሆኖ የሚናገር ዘንዶ በጌታ በኢየሱስ ክርስቶስ ስም አናቱ የተቆረጠ ይሁን። ሚለቀስልህ አንተ ነህ። ሚለቀስላቸው አንተ በዚህ ትምህርት ያጠመካቸው አንተ በዚህ ትምህርት ሲኦል የምትነዳቸው ይሄ ሁሉ ህዝብ በተክለ ሃይማኖት ቃል ኪዳን 10 ጀነሬሽን ይማርልሃል ብለህ ኢየሱስን እንዳይቀበልና ኢየሱስን እንዳያምን ወደ እግዚአብሔር ቃል ወደ እውነተኛ ወንጌል ወደ ንስሐ እንዳይመጣ የተጫወትክበት ህዝብ እሱ ይለቀስለታል። ያሳዝናል። በእውነት ለራሳችሁና ለልጆቻችሁ አልቅሱ አለ። ኦርቶዶክሳውያን ይሄንን አምናችሁ ይሄንን ተረት ይሄንን የአሮጊቶች ሴቶች ጨዋታ ይሄን ያጋንን ትምህርት አምናችሁ ሰምታችሁ በዚህ እንድናለን ብላችሁ የምታስቡ ከሆነ እናለቅሳለን፣ ለእናንተ እናዝናለን። በጌታ በኢየሱስ ክርስቶስ በእነዚህ ሰዎች አንደበት ውስጥ ሾልኮ ወጥቶ የሚያወራው ዘንዶ ነው። ይህን ስማ፣ ዘንዶ ነው። በኢየሱስ የስም ሰይፍ የተቆረጠ ይሁን። ከምድራችን ላይ ይህንን ወንጌል አይደለም ይህንን ወንጀል እግዚአብሔር ያጥፋልን። እሳት አንድዶ አመድ እንደሚያደርግ አመድ ይሁን። ስለዚህ ለራሳችሁና ለልጆቻችሁ አልቅሱ። አሁን ለዚህ ነው የተክለ ሃይማኖት አጽም ያረፈበት ደብረ ሊባኖስ ተብሎ የመቃብር ስፍራ በጣም በሚገርም ሁኔታ በውድ ነው የሚገዛው። የመቃብር ስፍራ